ሰባት እጥፍ ቢያነድ ጠንቋዩ እሳቱን አብዝቶ ከከፍታይ ላይ አልወርድም። የመቆሜ ሚስጥር ጌታ እንጂ። እስኪ የመቆሜ ሚስጥር ጌታ ነው የሚል ሰው እጁን ያውለብልብ ወደዚህ እጆቹን። የታመንኩበትን አውቃለሁ። በዚህ 7 ቀን ውስጥ ለ18 ሰዎች ከባድ የሆነ በር ተከፈተ። አንተ ነብይ ነኝ እናገራለሁ። ለሚሰማኝና ለሚቀበል ለሁለት ሰው እናገራለሁ። በዚህ 7 ቀን ውስጥ መንፈስ ቅዱስ ይናገረኛል። ለ18 ሰዎች ያልጠበቁት በር ተከፍቷል። ይከፈታል አላልኩም? ይከፈታል አላልኩም? ተስፋ እየሰጠው አይደለም። በዚህ 7 ቀን ውስጥ ተከፍቷል። ፓቻታያ አታ በእኛ ውስጥ የሚነድ እሳት አለ። አዳሂ ተሻኪባ ረካሳታኒያ እኔን ከሆነ መንደር ካነሳና ባንተ ፊት ካቆመ አንተን ነገ በነገስታት ፊት ያቆማል። ሄሎ 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 ረሃካሻቲያ ይሄ ማደሪያ የሌለውን ሰው ይሄን ተንከራታች ሰው ከዛ ከገጠር አውጥቶ አሁን ዓለምን እንዲህ የሚያሽከረክር ከሆነ አንተን ደግሞ 7 አህጉራትን ይሰጣል። ጀሰተይ የካሳሻካካ አታ የሆነ ፋየር አለ፣ እሳት አለ እዚህ ቤት። receive tonight. I'm telling you something is happen. የሆኑ ሰዎች ይለያሉ። እግዚአብሔር የሚለያቸው ልጆች ከዚህ ቤት ይወለዳሉ። ክብር አለ ከፊቴ፣ ክብር አለ እንደ አምናው አይደለም የሚቀጥለው ዓመት። ክብር አለ ከፊቴ፣ ክብር አለ ለተንብይ ለ32 ሰዎች ተነብያለሁ። 2018 ላይ ከባድ የሆነ ደመና መጥቶ ይሸፍናቸዋል። አያ ሳታ ሪካ ሳታያ ሃይፖቶ ሳታ ከባሳታ ክብር አለ። የሆኑ ሰዎች ደመና ውስጥ እየገቡ ናቸው። የሆነ ሰው ታቦት ተሸክሞ ይወጣል። የአምላክ መንፈስ አንዳንዱ ዛሬ ማታ ይለያል። ሪሲቭ ካደረከው ይሰራባል። እንገሉዱኒ መለኮ እንገሉዱኒ መለኮ እንገሉዱ ወይ ኢነመንታ አረ ገልገለከን ዲበታ ጉዳ አያነ ጉዳ ከማቹ ጉዳ ኤሊሌ ጉዳ ዋቀዮ ስረት ገዲሮምሳ ዋቀዮ ስረት ገዲሮምሳ አቺ ሶቢካ አንዳንዱ 25 እና 24 ዓመት ነው፣ ግን የ70 ዓመት አይነት ሽማግሌ ሆነ ጠላት አይዝህም። ዛሬ ፈታሃለሁ፣ በኢየሱስ ስም ትፈታለህ። ሰውየው 85 ዓመቱ ላይ ዛሬም ጉልበታም ነኝ አለ። ሰይጣን መጥቶ ያው ሰይጣን መጥቶ አርጅተሃል፣ አበቃልህ፣ ጉልበት የለህም አንተ ከዚህ በኋላ የለም ሲለው ዛሬም አለ እንደ 40ኛው ዓመት አለ ከሙሴ ጋር እንደነበርኩት አለ ዛሬም ጉልበታም ነኝ አለ። እቺ ነቅነቅ አድርግና ዛሬም ጉልበታም ነኝ በል። ዲገባው ዛሬም ጉልበታም ነኝ በል። አንተ እሳት አለ እዚህ ቤት። አንዳንድ ሰዎች በእሳት ይለያሉ፣ አንዳንድ ሰዎች በቅባት ይለያሉ።
እጅ ከፋርግና ዛሬ ማታ አለ ያለው ለጠላቶችሽ እሳት ትሆኛለሽ። የተነገረሽ የትንቢት ቃል አሁን ይፈጸማል። በአደባባይ ላይ አከብርሻለሁ። ለብዙዎች አንቺ እረፍት ትሆኛለሽ። የተነገረሽ የትንቢት መንፈስ ተገናኝተሽዋል። ርስብ እንደነ ኢየሱስ በመንፈሴ ይታየኛል። አንዲት አሮጊት አለች እዚህ አካባቢ ላይ በጥንቆላ መንፈስ የምትተዳደር ይሄንን ህዝብ የምትረግም እግዚአብሔር መንፈሱን ከዚህ 24 ሰዓት ውስጥ ገልብጫዋለሁ አለ። የመልእክቴ ርዕስ እንደዚህ ይላል፣ እግዚአብሔር አየ። ንካ አድርገውና እግዚአብሔር አየ በሉት። እዛ ላይ ያላችሁ ላይ የሆነ ደመና ሲሸፍናችሁ እያየሁ ነው። አላውቅም። እጃችሁን ከፍ አድርጉና ውሰዱ። የሆነ ደመና እየመጣ ነው። አየው። እዛ ደረጃው ላይ ያላችሁ ልጆች እግዚአብሔር መርጦ ፒክ እያደረገ ሲያወጣችሁ፣ ነገራችሁ ወደ አደባባይ ሲወጣ፣ በጠላቶቻችሁ ፊት በክብር ስትፈለጉ እያየው ነው። አጠገባችሁ ላለ ሰው ላስቸግራችሁ በጣም ይቅርታ፣ እግዚአብሔር አየ በሉት። እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚህችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቷና ወደ መልካሚቱ አገር ወደ ካናናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፈሪዛውያን፣ ወደ ኢያቡሳውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ። በደንብ ያዙት። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። አሁንም ና ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። የዘጸአት ምዕራፍ 3 ቁጥር 7 ጀምሮ ነው ያነበብኩት። ዘጸአት የሚለው የስሙ ትርጉም መውጣት የሚለውን ቃል ይዘዋል። አሁን አንድ ግን ለመውጣት የሚያስፈልግ አንድ ነገር አለ። ፈርዖን የ430 ዓመት እየሰማችሁ ነው፣ የባርነትን ዘመን እስራኤላውያንን እያስጨነቀ ያስቸገረ አደገኛ መሪ ነው። አሁን እግዚአብሔር ደግሞ አንድ ነገር አየ። ፈርዖን እነዚህ የጠራዋቸው እና አቡሳውያን የሚባሉት በዛ ምድር ላይ የእስራኤል ልጆች ኪዳን ያላቸው ቃል ያላቸው ተጨንቀው ተጠበው እግዚአብሔር አየዋል። መልእክት አለኝ። ዛሬ ያቺ እስራኤል የምትባል የለችም። በክርስቶስ ኢየሱስ በማመን ነፃነታችንን የተቀበልን እኛ ቅዱሳን በዚህ ምድር ስንኖር በእያንዳንዳችን ቤት ላይ እያንኳኳ የሚያስጨንቀን
በባርነት ቀንበር ጠምዶ ሊይዘን ፋይት የሚያደርገን አደገኛ ኃይል አለ። እግዚአብሔር እንደዚህ ነው የሚለኝ፣ ከፈርዖን እጅ በጨካኙ በእግዚአብሔር ኃይል ትላቀቃለህ። ፈርዖን በጣም አስጨናቂ ነው። ስለዚህ እግዚአብሔር በእነሱ ላይ የሚያደርጉትን ግፍ አየው አለ። ስለዚህ አንድ ነገር ነው ማደርገው፣ ሙሴን ጠራሁት። ሙሴ ወደ እስራኤል መጽሐፍ ቅዱስ ሲናገር በመሳፍንት ምዕራፍ 6 ላይ ሄዳችሁ ስታነቡ እግዚአብሔርም እስራኤልን ነፃ ሊያወጣ የእስራኤልን ሕዝብ ከጨኳኙ እጅ ሊያስለቅቅ የተጠቀመው አንድ ነብይ ነው፣ እርሱም ሙሴ ነው። እግዚአብሔርም እንደዚህ ያለው ወደ ግብጽ እልካለሁ፣ እስራኤላውያንንም ከፈርዖን እጅ ታደጋቸዋለህ ነው ያለው እግዚአብሔር። ለሆኑ ሰዎች ዛሬ ማታ በትንቢት መንፈስ በዚህ ቃል ተንተርሼ ተነብያለሁ። እግዚአብሔር አምላክ እንደዚህ እያለኝ ነው፣ አንዳንዶቻችሁን ብዙ በጠላት የታሰሩትን፣ በክፉ ሃይማኖት የታሰሩትን፣ በጨለማው አሰራር የታሰሩትን የምታስለቅቁበትን ብትር ዛሬ ማታ ትቀበላላችሁ። ዛሬ ማታ ትቀበላላችሁ። አንድ ሰው ጮሆ እግዚአብሔር አየ ይበል። ድምጽሽን ከፍ አድርጊና እግዚአብሔር አየ በሉ። መጽሐፍ ቅዱስ ሲናገር በነፃነት ልትኖሩ ክርስቶስ ነፃ አወጣችሁ ይላል። አሁን ተመልከቱ፣ ነፃነት የታወጀለትን ትውልድ፣ ነፃነት የታወጀለትን ሰው አንደኛው በኢኮኖሚ፣ አንደኛው በአገሪቷ ጉዳይ፣ አንደኛው በቤተሰብ፣ አንዳንድ በዘር ፋይት እያደረገ ነፃነትን እያሳጣ ዘርህን እየረገምክ ትውልድህን እየረገምክ የኔ አባት ሀብታም ቢሆን ኖሮ ባለጠጋ ቢሆን ኖሮ የኔ አያቶች እንደዚህ ቢሆኑ ኖሮ እኔ እኮ ዛሬ በችግር ላይ አልወድቅም ብላችሁ ነፃነታችሁን ጠላት እየሰወረ አደባባይ ላይ መከራችሁንና ስቃያችሁንና ባሪያ መሆናችሁን የሚነግራችሁ የፈርዖን ኃይል ዛሬ ማታ ክንዱ ይሰበራል። የፈርዖን ክንድ ዛሬ ማታ ይሰበራል። ብሉ ይላቸዋል፣ ጠጡ ይላቸዋል፣ ግን ርቃችሁ አትሄዱ እያለ ገደብ ያደረገላችሁ ዛሬ ማታ ገደቡን ሰብረዋለሁ። በአገልግሎት ፊት ያለ ገደብ ዛሬ ይሰበራል። በትንቢት መካከል ያለ ገደብ ዛሬ ይሰበራል። በጸሎት መካከል ያለ ገደብ ዛሬ ይሰበራል። አቅም እያለ ጉልበት እያለ ታለንት እያለ ፖቴንሻል እያለ ነገርህን አንቆ ያዘ የፈርዖን መንፈስ የባርነት ቀንበር ዛሬ ይሰበራል። ሻካቶስ ሳታያ እያየው ነው። አንዳንድ ሰዎች የተለያየ ሀገር ባንዲራ ይዘው መንገድ እየለቀቁ ሲሄዱ እያየው ነው። ግራቪቱን እየለቀቁ ሲሄዱ እያየው ነው። የአምላኬ መንፈስ ከጨካኙ እጅ ነፃ ማውጣቸው ሰዎች አሉ አለ። ከባርነት እጅ ነፃ ማውጣቸው ልጆች አሉ አለ። በሴትና በወንድ ልጆች ላይ መለኮታዊ የሆነ የእግዚአብሔር ኃይል ዛሬ ማታ ይለቀቃል። ግሎሪ ቱ ጋድ አየው ይላል። የተደረገባቸውን ግፍ፣ የተደረገባቸውን ነውር፣ የተደረገባቸውን በደል፣ የተደረገባቸውን ጭቆና፣ የተደረገባቸውን ያንን ባርነት አየው አለ እግዚአብሔር። ማን ነው እያለቀሰ ያለ እዚህ ቤት? ማን ነው እያለቀሰ ያለ? እንዲህ ተደረገብኝ እያለ እያለቀሰ ያለ ማን ነው? የተገፋችሁ፣ የተጨቆናችሁ፣ ግራ የተጋባችሁ፣ ነፃነታችሁን ማወጅ አቅቷችሁ በሆነ ቀንበር ውስጥ የታሰራችሁ ሰዎች ቀንበሩ ይሰበራል። አንተ አልፈ ትሄዳለህ። አጠገብ ያለውን ሰው እግዚአብሔር አየ በለው። ንገረው እግዚአብሔር አየ በለው። ሄሎ እግዚአብሔር አየ፣ እግዚአብሔር አየ፣ እግዚአብሔር አየ፣ እግዚአብሔር አየ፣ እግዚአብሔር አየ። የመጨረሻውን ቃል ተናግሬ ዛሬ ማታ ተነብያለሁ። አንዳንድ ሰዎች ነገ ጠዋት 2 ሰዓት ላይ የሆነ የተአምራት ስልክ ወደ እናንተ የሚደወልላችሁ ልጆች አላችሁ። በረከት የተሸከመ የምስራች የሚናገር አንድ ስልክ ወደ አንቺ ጆሮ ይመጣል። ስልክሽ ሪንግ ሲያደርግ ወዲያውኑ ታነሻዋለሽ። የምስራች የምትሰሚ ሰው አለሽ። ነገ ጠዋት 2 ሰዓት ላይ እግዚአብሔር ቀጥሮልሻል። ለሃዳጋ ሻታያ